ጤና ይስጥልን ተመልካቾቻችን ከኢትዮጵያ ቴሌቪዥን ጤናው በቤቶ የተሰኘው ፕሮግራማችን አሁን ተጀምሯል። ለተለመደው በዚህ በጤናው በቤቶ ፕሮግራማችን በተመረጠ የውይይት ርዕስ ወደ እናንተ ወደ ተመልካቾቻችን ለአንድ ሰዓት ያህል ቆይታ የምናደርግ ይሆናል። ታሪኩ ታዬ ፕሮግራሙን እየመራው አብሬያችሁ ቆይታ አድርጋለሁ። ዛሬ የመወያያ ርዕሳችን ደግሞ ክሊኒካል ትራያል ወይም በአማርኛው የሕክምና ምርምር ሙከራ ስለተባለ ጉዳይ ነው የምናወራው። የሕክምና ምርምር ሙከራ ወይም ክሊኒካል ትራያል ማለት አዳዲስ መድኃኒቶችን ለታካሚዎች ለማድረስ በምርምር ሂደት ውስጥ በጎ ፈቃደኞችን በማሳተፍ በሙከራ ላይ ተሳትፈው ውጤት እንዲገኝ የሚደረግበት ሂደት ነው። የሕክምና ምርምር ሙከራ በሰዎች ላይ በሕክምናው ዘርፍ አዳዲስና ፍቱን መድኃኒቶች፣ ክትባቶችን እንዲሁም የሕክምና መገልገያዎችን ሙከራ የሚካሄድበት በመሆኑ ይህ ደግሞ በሰዎች ላይ የሚካሄድ በመሆኑ በጥብቅ ቁጥጥር ውስጥ የሚያልፍ ነው። ዓለም አቀፉ የሕክምና ሙከራ ቀን በየዓመቱ ግንቦት 12 ቀን ይከበራል። እኛም ይህንን አስመልክቶ ክሊኒካል ትራያል ስለተባለው ጉዳይ ዛሬ ሰፋ ያለ ጉዳዮችን ልናነሳ ወደናል። እናንተም ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ለዚህ ጉዳይ ይረዱን ዘንድ ሁለት እንግዶችን እዚህ ስቱዲዮአችን ጋብዘናል። እንግዶቻችን እንዳቀማመጣቸው አስተዋውቃችኋለሁ። ዶክተር ተፈሪ መኮንን በአርማ ሃንሰን የምርምር ኢንስቲትዩት የተመራማሪና የሕክምና ምርመራ ክፍል ዳይሬክተር እንዲሁም በኢትዮጵያ ሕክምና ሙከራ ኔትወርክ ዋና ኮሚቴ ሰብሳቢ ናቸው። ዶክተር መኮንን ተፈሪን እናመሰግናለን ስለመጡልኝ። ሁለተኛ ላይ ወይዘሮ አስናቀች አለሙ በኢትዮጵያ ምግብና መድኃኒት ባለስልጣን ውስጥ የመድኃኒት ደህንነትና ሕክምና ሙከራ መሪ ስራ አስፈጻሚ ናቸው። ሁለታችሁም እንግዶቻችን እንኳን በሰላም መጣችሁ። በድጋሚ ዛሬ ክሊኒካል ትራያል ስለሚባል ጉዳይ ነው የምናወራው። የሕክምና ምርምር ሙከራ ይባላል። ምን ማለት ነው በአጠቃላይ ሀሳቡ የሚለውና ሌሎች በርካታ ጉዳዮችን እናነሳለን። ቆይታችሁን ከኛ ጋር እንድታደርጉ በድጋሚ በአክብሮት እንጋብዛለን። ምናልባት በጉዳዩ ላይ ጥያቄ ማንሳት የምትፈልጉ ከሆነ ወይም አስተያየት የምትሰጡ ከሆነ የስልክ መስመሮቻችን አስተዋውቃችኋለሁ። 0112704235 ላይ የደወላችሁ እዚህ ስቱዲዮ ባለሙያዎቻችንም እኛን ማግኘት ትችላላችሁ። በድጋሚ አንድ ጊዜ ስልኩን አስተዋውቃችኋለሁ። 0112704235 ላይ የደወላችሁ በድጋሚ በእነዚህ ስልኮች የደወላችሁ እዚህ ስቱዲዮ እኛ ልታገኙ ትችላላችሁ ማለት ነው። ቀደም ሲል እንዳልኩት ዶክተር መኮንን ተፈሪ እንዲሁም ወይዘሮ አስናቀች አለሙ እዚህ ተገኝተውልናል። እንግዲህ ቀደም ሲል እያስተዋወቅኩ እንደነበረው ርዕሱን ስናገር ነበርና ቀዳሚ ጥያቄያችን ክሊኒካል ትራያል ስንል እንደው ምን ማለታችን ነው የሚለው ነገር እሱን እናስረዳና ወደ ሌሎች ጠለቅ ወዳሉ ጉዳዮች እንሄዳለን። አመሰግናለሁ። ጤናው ምርምር ዘርፍ ከሚደረጉት የምርምር ዘርፎች አንዱ ነው የሕክምና ሙከራ። ቲንክ አማርኛውን እንጠቀምና ያንን ማለማመዱ የተሻለ ነው። ያው በቀጥታ ትርጉሙ ትራያል የሚለው በእንግሊዘኛው ወደ አማርኛ ስንመልሰው ሙከራ እንደማለት ነው። ሙከራ ማለት በባህሪው ደረጃ በደረጃ በሰዎች ላይ የሚሰራ እንደማለት ነው። ያም ሆኖ ግን ምናልባት ሙሉ በሙሉ የስራውን ይዘት ወይንም የምርምሩን ይዘት ለመረዳት የተሻለ የሚሆነው መድኃኒቶች እንዴት ነው ወደ ገበያ የሚወጡት፣ ከየት ወደ የት ነው የሚሞከሩት ወይንም ምርምር የሚደረግባቸው የሚለውን ነገር መረዳቱ የተሻለ ይሆናል። ስለዚህ ማንኛውም መድኃኒት እንግዲህ በመጀመሪያ በላቦራቶሪ ደረጃ ተለይቶ ለሆነ ህመም ወይም በሽታ ለፈውስ ወይም ለመከላከል ይሆናል ተብሎ ሲገመት በላቦራቶሪ ደረጃ እንዲበለጽግ እና በአጠቃላይ እንዲታወቅ ይደረጋል። በላቦራቶሪም የሚፈተሽበት መንገዶች ይኖራሉ። ከዛ ባለፈ በእንስሳት ወይንም በላቦራቶሪ እንስሳትም እንደዚሁ በተመሳሳይ በተለይ ደህንነትን በተመለከተ የሚሰጠውን የመድኃኒት መጠን ለመወሰንም መጀመሪያ የሚታየው በእንስሳት ነው። ስለዚህ በላቦራቶሪ ምርመራና በእንስሳት ተመርምሮ ወይንም በልጽጎ ሰዎች ላይ ቢፈተሽ የተሻለ ውጤት ሊያመጣ ይችላል ተብሎ ሲታመን ወደ ሰው ይሄዳል ማለት ነው። ስለዚህ የሕክምና ሙከራ የምንለው እሱ ነው። ወደ ሰው ላይ አምጥተን እነኚህን መድኃኒቶች የምንሞክርበት ሂደት ነው። እንግዲህ የተለያዩ ደረጃዎች አሉት። ሙከራ ስንል እንዳልኩት ቃሉ ትንሽ ለሰዎች ሊከብድ ይችላል። ያም ሆኖ ግን ዛሬ የምንጠቀምባቸው በስፋት ገበያ ላይ የምንጠቀምባቸው መድኃኒቶች በዚህ ውስጥ ያለፉ ናቸው። ስለዚህ መድኃኒትን በማበልጸግ ፈቃድ በመስጠት እና እንዲመረት በማድረግ ሂደት ውስጥ የሕክምና ሙከራን ሳያልፍ መድኃኒቶች በስፋት ለማህበረሰቡ እንዲጠቀሙበት አይሄድም ማለት ነው። ስለዚህ በላቦራቶሪና በገበያ መካከል ወይም በማምረት መካከል ያለው ሂደት የሕክምና ሙከራ ሂደት ማለት እንችላለን ጠቅለል ባለ መልኩ።
ወይዘሮ አስናቀች ምናልባት እስቲ ለሚጨምሩት ነገር ካለ? እሺ አብዛኛውን ተብሏል። በተለይ የመድኃኒቶችን ደህንነት እና ፍቱንነት የምናገኘው በዚህ በሕክምና ሙከራ ሂደት ውስጥ ነው። እንደተባለው የተለያዩ ለመድኃኒትነት ይውላሉ ተብለው አንድ ምርት ክሌም ከተደረገ ወይም ከታሰበ ያ በምርምር ሂደት ውስጥ ያልፋል። እንደተባለው በላቦራቶሪ ከዛ በኋላ በእንስሳት ከዛ በሰው ልጆች ላይ የሚያልፍ ነው። ስለዚህ ይሄ ሂደት ውስጥ አዲስ መድኃኒትን ለማግኘት አዲስ መድኃኒትን ብቻ ሳይሆን አጠቃላይ የመድኃኒት ግብዓት የሕክምና ግብዓት የምንላቸው መድኃኒት፣ ክትባት፣ ሜዲካል ዲቫይስ ወይም የሕክምና መሳሪያዎች በሙሉ በዚህ ውስጥ የሚያልፉ ናቸው ማለት ነው። ስለዚህ በጤና ስርዓት ውስጥ በተለይ ከፈጠራ ጋር ተያይዞ የሕክምና ሙከራ ትልቅ ሚና አለው ማለት ነው። ምናልባት እዚሁ ላይ አንድ መድኃኒት ወይም የሕክምና መሳሪያ ከዲስከቨሪ ወይም ከመገኘት ጀምሮ እስከ ማበልጸግ እንዲሁም ማምረት ሂደት ላይ የሚያልፍባቸው ሂደቶች ስላሉ እንደው የክሊኒካል ትሪያል ወይም ደግሞ የሕክምና ምርምር ሙከራ ፋይዳው ምንድነው ማለት እንችላለን? መልካም እንዳልኩት ማንኛውም ነገር እንግዲህ በተፈጥሮም ቢሆን ፎር ዛት ማተር እንግዲህ በሰው ልጅ ታሪክ ውስጥ የምናውቃቸው ነገሮች መድኃኒትነት አላቸው ተብሎ እንደው በባህላዊ እንኳን የምናውቃቸው ነገሮች በሙከራ ውስጥ ያለፉ ናቸው። ለሰዎች እየተሰጡ ውጤታማነታቸው እየተፈተሸ ወይንም ያስከትላሉ የሚባሉት ጎንዮሽ ጉዳቶችን ኦብዘርቭ እየተደረገ እዛ ውስጥ የሚያልፍ ነው። ይሄንን ስርዓታዊ በሆነ መልኩ ሳይንሳዊ በሆነ መልኩ የማድረግ ሂደት ነው ሕክምና ሙከራ። ስለዚህ የሕክምና ሙከራ ከሌለ የመድኃኒት ምርት ወይም የመድኃኒት ማበልጸግ ወይንም ሕክምና ማሻሻል አይኖርም ማለት ነው። ስለዚህ በአጠቃላይ ሕክምናን በማሻሻል ሂደት ውስጥ አዳዲስ የሕክምና የበሽታ መከላከያ መንገዶችን ክትባትን ጨምሮ የምናሳልፍበት መንገድ ይሆናል ማለት ነው። ስለዚህ የትኛውም ገበያ ላይ ያሉ ወይም ወደ ገበያ የሚወጡ ምርቶች በሕክምና ምርምር ወይም በሕክምና ሙከራ ውስጥ ሳያልፉ አይመጡም። ያ ማለት ነው አዳዲስ የሚሻሻሉ መድኃኒቶች፣ ክትባቶች ወደ ገበያ ወደ ሕክምና አሰጣጡ የሚመጡ ከሆነ የሕክምና ምርምርን፣ ሙከራን፣ አቅም እና አሰራሩን ማዘመን ያስፈልጋል። ስለዚህ የጀርባ አጥንት ነው በአጠቃላይ በሕክምናን በማዘመን ሂደት ውስጥ አዳዲስ መድኃኒቶችን፣ አዳዲስ አሰራሮችን ወደ ሰው ማምጣት ውስጥ ከፍተኛ ሚና ያለው ነው ማለት ነው የሕክምና ሙከራ ሂደት። ግን መነሻ የሚሆነው ነገር ምንድነው? ለምሳሌ ድንገተኛ የሚመጡ ወረርሽኞች፣ ድንገተኛ የሚሆኑ በሽታዎች ሊኖሩ ይችላሉ ብዬ አስባለሁ። አንዳንዴ ደግሞ የታወቁ ደግሞ በሽታዎች አሉ። እነሱም ላይ ደግሞ ሊሰሩ የሚችሉ የተለያዩ ነገሮች ሊኖሩ ይችላሉና እንደ መነሻ የሚሆኑ ነገሮች እንግዲህ መድኃኒቶችን ወይም ክትባቶችን ወደ ሕክምና ሙከራ የምናመጣቸው በሁለት መንገድ ወይም በሶስት መንገድ ሊሆን ይችላል። አንደኛው እንዳልኩት አዲስ መድኃኒት ለሚታወቅ በሽታ ቀደም ሲልም ሌላ መድኃኒት ሊኖረው ይችላል ወይንም የሌለው ሊሆን ይችላል። አዲስ መድኃኒቶችን ወደ ገበያ እንደ አማራጭ የተሻሉ ናቸው ተብሎ ከታሰበ በዛ ውስጥ ሊመጣ ይችላል። ሌላ ጊዜ ደግሞ ስራ ላይ ያሉትን ቀደም ሲል ፈቃድ ተሰጥቷቸው በማህበረሰብ ውስጥ ጥቅም ላይ የሚውሉት መድኃኒቶችን በተመሳሳይ በተለያዩ ምክንያቶች መሻሻል ሲኖርባቸው ወይም ለሌላ ጉዳይ ሊጠቅሙ ይችላሉ ተብሎ ከታሰበ በሕክምና ሙከራ ውስጥ እንደገና እንዲፈተሹ ሊደረግ ይችላል። ስለዚህ ሌላኛው በሌላ አካባቢ ለምሳሌ በሌላኛው ዓለም ሙከራ ተሰርቶባቸው ፈቃድ ተሰጥቷቸው ገበያ ላይ የዋሉ ይኖራሉ። ወደ ኢትዮጵያ ማምጣት ብንፈልግ እና እንግዲህ ከነበረው መረጃ በሕክምና ሙከራ ውስጥ እና በአጠቃላይ ከመድኃኒቱ ስሪት ባህሪ አንጻር በእኛ ሀገር ቢመጣ ልዩነት ሊኖረው ይችላል። እዛ የተደረገው ወይም የተገኘው ግኝት በደህንነት በፍቱንነት ደረጃ ልዩነት ሊኖረው ይችላል ተብሎ ከታመነ ደግሞ በእኛ ማህበረሰብ እንደገና ተፈትሾ ፈቃድ ሊሰጠው ይችላል ማለት ነው። ወይም ብሪጅንግ የምንለው እዛ የተገኘውን መረጃ የማረጋገጫ ሙከራ ልንለው እንችላለን። ስለዚህ በእንደዚህ አይነት መልኩ ሕክምና ሙከራዎች ሊመጡ ይችላሉ ማለት ነው። ወይዘሮ አስናቀች እንደው ፋይዳው ምንድነው? ይሄ የሙከራ ምርምሩ ውጤት ለማምጣት አዳዲስ መድኃኒቶችን ወደ ተግባር ከማስገባት አንጻር እንደው ምን ፋይዳን ይጨምራል ማለት እንችላለን? እዚህ ላይ የሚጨምሩት ካለ? ፋይዳው እንዳልኩት በዋናነት የመድኃኒት እንደምታውቀው ለጤናው ሴክተሩ ትልቅ ግብዓት ነው፣ ቁልፍ ነውም ማለት እንችላለን። ስለዚህ ሕክምና ሙከራ በዚህ ውስጥ መድኃኒቶች በሕክምና ሙከራ ውስጥ አልፈው ነው የሚመጡት ማለት ያን በግልጽ ማስረዳት ነው። ለጤና ሴክተሩ
አንዱ ትልቁ ዊንግ ነው ማለት ነው ወይም አካል ነው ብለን እንወስዳለን። ስለዚህ ሕክምና ሙከራን መድኃኒትን ስናስብ ክትባትን ስናስብ የተለያዩ የሕክምና መሳሪያዎችን ስናስብ የሕክምና ሙከራ መሰረታቸው ነው ማለት ነው። ስለዚህ ከዛ ተነስተው ስለሆነ የሚመጡት በብዙ ሁኔታ ተፈትሸው የሰው ልጅ ክቡር ነው። ያንን የሰው ልጅ ላይ የሚደረገው ጥናት በላብራቶሪ ከዛም ደግሞ በእንስሳቶች ላይ ከተጠና በኋላ ወደ ሰው ያልፋል። ያም ሲሆን ደግሞ በፍቃደኛ በሆኑ ሰዎች ላይ ነው የሚያልፈው እና ይህን ሁሉ የሚካሄድበት ሁኔታ አንደኛ የምንለየው ጥቅም ላይ ሲውል መርዛማ ነው አይደለም የሚለውን ከደህንነት ከሴፍቲ አንጻር የምንለይበት ነው። ከዛ ደግሞ የምንፈልገው ታርጌት ወይም ውጤት አለና እዛ ላይ እንደርሳለን ነው የሚለውን እያሳየን ወደ ግባችን የሚመራን ስርዓት ነው ማለት ነው። የፈጠራ ስርዓት ነውና ለጤና ሴክተሩ አንድ አካል ነው ማለት እንችላለን። መሰረት የሆነ እንዴት ነው ፈቃድ የሚሰጠው? ለምሳሌ ለነዚህ ጉዳዮች ወይም ለነዚህ የሕክምና መሳሪያዎች ሊሆኑ ይችላል፣ መድኃኒቶች ሊሆኑ ይችላል፣ ክትባቶች ሊሆኑ ይችላል ሙከራ ይደረግ የምርምር ሙከራ ይደረግ የሚለው ነገር እንዴት ነው ፈቃድ የሚሰጠው? ከዛስ በኋላ ምን አይነት ክትትል ነው የሚደረገው በእንደዚህ አይነት ሂደት ላይ? እንደ ሀገር ያው እንዳልኩ መድኃኒት ወይም ጤና ስንል ዓለም አቀፍ ሁኔታ ነው ይሄ። ስለዚህ ይሄን ሁኔታ በጋራ የምንጋራው ነው። የዓለም አቀፍንም ትሬንድ ወይም ሁኔታዎችን እናይና እንደ ሀገር ደግሞ ምንድነው ያለን ዋና የሚፈልገው አንደኛ ተቋም ሊኖር ይገባል። ይሄን ፍቃድ ሊሰጥ ሊቆጣጠር ያስፈልጋልና የኢትዮጵያ ምግብ መድኃኒት በኃላፊነት ተሰጥቶታል ፍቃድ የመስጠት እና ደግሞ እኒን የምርምር ስራዎችን ወይም የሕክምና ሙከራ ስራዎችን ፍቃድ ከሰጠ በኋላ የመከታተል እና ክትትል ሲባል እንግዲህ አንደኛው ደህና ነው ወይ በሰዎች ላይ ሲሰጥ፣ የሰዎች መብትስ እንዴት ነው፣ የተሳታፊዎችስ በዚህ ሂደት ውስጥ የሚሳተፉት ደህንነታቸው እንዴት ነው፣ ከዛ ደግሞ መጨረሻ ላይ የምንጠብቀው ታርጌት ውጤት ነው አይደለ? ውጤቱስ መጨረሻ ላይ የማረጋገጥ ስራ ይሰራል ማለት ነው። ስለዚህ ይሄን የአሰራር ስራ ለመስራት እንደ ሀገር ፍቃድ የሚሰጥ የሚቆጣጠር በኃላፊነት በመንግስት የተሰጠው የኢትዮጵያ ምግብ መድኃኒት ባለስልጣን ነው። ይሄም በአዋጅ 11/12/2011 ላይ በግልጽ ተቀምጧል በስፋት። ነገር ግን እንዳልኩ ይሄ ጉዳዩ በተለይ ሕክምና ሙከራ ደፍረን ዶክተር መኮንን እንዳለው አሁን መናገርም የግድ ስለሚልም አንዱ የጤናው አካል ስለሆነ ብዙ ለሚዲያም ቅርብ የሆነ አይመስለኝም እና ይሄን በደንብ ማሳወቅ ይጠይቃል። ተቋም አለ፣ የአሰራር ስርዓት አለ። ይሄን ልንሰራበት የምንችል ከአዋጅ ተነስተን እስከ መመሪያ አሉን። በዛ መሰረት ፍቃዶችን እንሰጣለን። ፍቃድ ከሰጠን በኋላ የክትትልና የቁጥጥር ስራ እንሰራለን። በየጊዜው ቦታዎች ላይ ፍቃድ የተሰጣቸው የሕክምና ሙከራ እንዲሰራባቸው የተሰጣቸው ቦታዎች ላይ በአካል በመሄድ ቁጥጥር እናደርጋለን። ከዛን ግብረ መልስ እንሰጣለን። በግብረ መልሱ ማስተካከያ እንዲያስገቡ እናደርጋለን። ከዛም ደግሞ በየጊዜው ጥናቱ ሲካሄድ ምን አይነት የጎንዮሽ ጉዳቶች ተከስተዋል፣ የትኞቹ ናቸው አዲስ ከፍተኛ የጎንዮሽ ጉዳት አለ ወይ የሚለውን እያየን እንሄዳለን። በጣም ግብረ መልስ የሚገኝበት ከተሳታፊዎች ሳይሆን ያው ተመራማሪው ራሱ ይሄን ሪፖርት ማድረግ አለበት እንጂ በጎ ፈቃደኞች እንትን አይሉም። እዛ ላይ የሚሳተፉት ለማለት ፈልጌ እዛ ላይ የሚሳተፉት ያው ተመራማሪው በነሱ ስር ስለሆነ የየለት የጤና ሁኔታውን ይከታተላል። በሚከታተል ወቅት ሲወስዱት የጤና ግባቱን ሲወስዱት ምን አይነት ሁኔታዎችን አስከትሏል የሚለውን በየጊዜው ይሰንዳል ማለት ነው። በዛ መሰረት እኛ ያንን መረጃ አጠናክረን ለምሳሌ ከፍተኛ ጉዳት እያመጣ ከሆነ የሕክምና ሙከራው እንዲቋረጥ እናደርጋለን ማለት ነው። ሌሎች ደግሞ የአሰራር ስርዓትን ሕግን ተከትለው የማይሄዱ ከሆነ ያንን አስተዳደራዊም የሕግም እርምጃ እየወሰድን እንሄዳለን ማለት ነው።
እስኪ በተወሰነ ደረጃ ዓለም አቀፋዊ አሰራር ሂደቱ እንደው ምን ይመስላል የሚለውን ነገር እንዲሁም ደግሞ የሀገራችን ተጨባጭ ሁኔታ እንዲሁም እንደዚህ የምርምር ሙከራዎችን ከማድረግ አንጻር የሀገራችን አቅም ምን ደረጃ ላይ ነው ያለው ማለት እንችላለን ዶክተር? መልካም መነሻችን ላይ እንዳልነው የሕክምና ሙከራ በአጠቃላይ በሰው ልጅ ታሪክ ውስጥ የነበረ አሁንም ያለ ለወደፊትም የሚኖር ነው። በአጠቃላይ በዘመናዊ የሕክምና አሰራር ውስጥ ደግሞ ሁሉም ግብአቶቻችን የሕክምና ግብአቶች መድኃኒት፣ ክትባት እና የሕክምና መገልገያዎች በሕክምና ሙከራ ውስጥ ነው የሚያልፉት። ይህንን በአግባቡ ማወቅ ያስፈልጋል። ይሄ ዓለም አቀፋዊ እውነት ነው። ስለዚህ እስካሁን ባለው የዓለም አቀፍ አጠቃላይ አሰራር ቅድም አስናቀችም እንዳነሳችው የራሱ ሂደቶች አሉት። ምናልባት ሀሳቡ የሚጀምረው ከተመራማሪው ሊሆን ይችላል። ስለዚህ ያንን ሀሳብ ግን አደራጅቶ ማቅረብና በየደረጃው ማጸደቅ፣ ሌሎች ገምግመው በእርግጥም ይሄ ወደ ሰዎች ቢሄድ አዋጪ ነው ወይም የተሻለ ውጤት ሊያመጣ ይችላል ተብሎ ሲታመንበት በዛ ሂደት ውስጥ አልፎ ከዛም በኋላ መጨረሻም ኢቭን ፈቃድ ተሰጥቶት ወደ አገልግሎት ከገባም በኋላ ክትትል ይደረግበታል። የሚቋረጥ አይደለም። በሌላ ቋንቋ የሕክምና ሙከራ በአጠቃላይ የሚቋረጥ አይደለም። ኢቭን ፈቃድ አግኝቶ ውጤታማ ናቸው ተብሎ የሚመረቱ ገበያ ላይ ያሉትም በተከታታይ ይፈተሻሉ። ስለዚህ በዛ ሂደት ውስጥ ከገበያም የሚወጡበት ሁኔታ ሊኖር ይችላል። ያልተጠበቁ ነገሮች ቀደም ሲል ከሚታወቀው ውጪ ያልተጠበቁ ነገሮች ከተከሰቱ ማለት ነው። ስለዚህ ይሄ በአጠቃላይ የዘመናዊ ሕክምና አሰጣጥ ወይም ስርዓት አካል ነው። ስለዚህ በዓለም አቀፍ ደረጃ የሕክምና ሙከራ በስፋት የሚሰራው በበለጸጉት የሚባሉት ባደጉት የሚባሉት ሀገሮች ነው። አብዛኞቹ ዛሬ እንደምታውቀው የምንጠቀምባቸው የሕክምና ግብዓቶች ከውጭ ተመርተው የሚመጡ ናቸው። ስለዚህ ያ ማለት ነው ትራዲሽናሊ ወይም በተለምዶ የሕክምና ሙከራ እና በአጠቃላይ የፋርማሲቲካል ኢንዱስትሪ የምንለው ከዛ ነጥለን የምናየው አይደለም። ስለዚህ በአመዛኙ በእነኛ አካባቢዎች ነው ያለው። ስለዚህ ሙከራዎች የሚካሄዱት በዛ ነው። ያም ሆኖ ግን ኢትዮጵያ ውስጥም አዲስ አይደለም። በተለይ ላለፉት 20-30 ዓመታት ስርዓት ተበጅቶለት በሚገባ ልክም ባይሆን እንደ ፋርማሲቲካል ኢንዱስትሪያችን አሁንም በሚገባን ልክ በአቅማችን እንዳልሆነ ሁሉ በተመሳሳይ በሕክምና ሙከራም የሚገባን ያህል ቦታ አልያዝንም። ያም ሆኖ ግን ልምምዱ አለ። ይህን የሚሰሩ ተቋማት አሉ። ቀደም ሲል አዲስ አበባ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ የጎንደር ዩኒቨርሲቲ እንደሚታወቀው በሕክምና አሰጣጥ ለረጅም ዓመታት እያሰለጠኑ ሐኪሞችን የሚያስመርቁ እነኚህ በሕክምና ሙከራም በተመሳሳይ ልምዶች አሏቸው። የአርማወር ሪሰርች ኢንስቲትዩትም እንደዛው እና አሁን ደግሞ የአርባ ምንጭ ዩኒቨርሲቲ፣ የሐዋሳ ዩኒቨርሲቲ፣ መቀሌ ዩኒቨርሲቲ፣ የሀረማያ ዩኒቨርሲቲ በተመሳሳይ የሕክምና ሙከራዎችን እየሰሩ ይገኛሉ። አዲስ አበባ ውስጥ ሌሎችም ሆስፒታሎች አሉ። እንግዲህ በአጠቃላይ የሕክምና ሙከራ ከሕክምና ስርዓቱ ነጥለን የምናየው አይደለም። ስለዚህ ሙከራው የሚሰራው በተለየ ቦታ ሳይሆን እዛው ሕክምና የሚሰጥበት ቦታ ነው። በፈቃደኝነት መረጃው ተሰጥቷቸው ሲያምኑበት የሚደረግ ይሆናል። ያሉት አማራጮች እዛ ጋር ባይሳተፉ ምን አይነት አማራጭ አላቸው፣ ቢሳተፉስ ምን ጉዳት ወይንም ስጋት አለዛም ደግሞ ምን ጥቅም አለ የሚለውን ነገር በአግባቡ ከተገለጸላቸው በኋላ በሙሉ ፈቃደኝነት የሚያደርጉት ይሆናል። በማንኛውም ጊዜ ጥናት ውስጥ ከገቡ በኋላ ማቋረጥ የሚችሉበት እድል እንዳለ ይነገራቸዋል። ስለዚህ በዛ መሰረት የሚሄድ ይሆናል ማለት ነው። ያም ሆኖ ከቅርብ ጊዜ ወዲህ የኛ አቅም እየጎለበተ ነው ያለው። ተሳትፏችን ግን እንዲጨምር ያስፈልጋል። በተለይ አሁን ካለንም እንቅስቃሴ በሀገር ውስጥ መድኃኒቶችን፣ ክትባቶችን የማምረት ውሳኔዎች አሉ፣ ፖለቲካዊ አቋሞች አሉ። ደግሞ መሬት ላይም በተግባር እየተሰራ ነው የሚገኘው። ስለዚህ ይሄንን አንዱ ከሚደግፉ ነገሮች በሀገር ውስጥ ኤክሰል ማድረግ ካለብን ልህቀት የፋርማሲቲካል የመድኃኒትና ክትባት ልህቀት ማምጣት ካለብን አንዱ ጎን ለጎን ማደግ ያለበት እና ልምምዱ መኖር ያለበት አቅም መጎልበት ያለበት የሕክምና ሙከራ ነው። ስለዚህ አስተማማኝ የሆነ የሕክምና ሙከራ የሚሰራበት ስርዓትና የሚሰሩ ባለሙያዎች ያሉበት ሀገር አዳዲስ አሰራሮችን ለመፈተሽ እና በራሱ ማህበረሰብ በየጊዜው ለማሻሻል የተሻለ እድል ይኖረዋል ማለት ነው። ወደ ወይዘሮ አስናቀች ልምጣና አንድ የሕክምና ሙከራ እንደው የተፈቀደ ነው ወይም ደግሞ ህጋዊ ነው የሚለውን ነገር እንዴት ነው ማወቅ የሚቻለው? ወይም ደግሞ እንደዛ ላይ የሚሳተፉ ቀደም ሲል የተባሉ አይነት ሰዎች ካሉ እንዴት ነው ያን የሚያረጋግጡት? ህጋዊና ትክክለኛውን የተከተለ ነው የሚለውን ነገር ጥሩ ጥያቄ ነው። ያው ይሄ የግድ ፍቃድ ሊኖረው ይገባል።
ምክንያቱም ምርምሩ ወይም ጥናቱ በሰው ልጅ ስለሆነ በጣም ህግን ተከትሎ መሄድ አለበት። ስለዚህ ይሄን ነው ብለው ተሳታፊዎችም ለመረዳት አንደኛ ያው እንደዚህ አይነት ጥያቄዎችን በውስጣቸውም ካለ ተመራማሪውን በግልጽ መጠየቅ ይኖርባቸዋል። የተሰጣቸውን ፍቃድ ማሳየት ይችላሉ። ከዛም አልፈው ደግሞ አይ በራሴ ያረጋግጣለሁ የሚሉም ከሆነ በኢትዮጵያ ምግብ መድኃኒት ባለስልጣን ድረገጽ ውስጥ ገብተው በየ3 ወሩ የትኞቹ ህክምና ሙከራ በሂደት ላይ ነው ያሉት፣ ያው በአንድ ጊዜ የሚያልቅ ስላልሆነ ሁሌም በሂደት ስለሆነ የትኞቹ ናቸው የሚለውን ማወቅ ይቻላል ማለት ነው። ስለዚህ እዛ ተመራማሪው የነገራቸው የምርምር ስራ እዛ ላይ መኖሩን ካረጋገጡ ያን ማወቅ ይችላሉ። ከተጠራጠሩ ደግሞ በቀጥታ የኢትዮጵያ ምግብ መድኃኒት ባለስልጣንን በ84 82ም እንደዚሁም ደግሞ ለተቆጣጣሪ አካል እዛው አቅራቢያ ለሚገኝ አካል ነግረው ያን ግንኙነት ፈጥሮ ማጣራትና ያንን ማድረግ ይችላሉ ማለት ነው። ምናልባት እዚህ ላይ ትንሽ ለመጨመር እንግዲህ ፈቃድ የሚሰጠው አንድ ለተቋም ነው። በዋነኝነት የተቋሙ ብቃት የመስራት ዝግጅነት ታይቶ ነው። ከዛ በተረፈ ኦፍ ኮርስ በዋነኝነት የዋና ተመራማሪ የምንለው እሱም ኃላፊነት ይወስዳል በአጠቃላይ የተሳታፊዎችን ደህንነት በመጠበቅና እንደ አይነት መረጃዎችን በሚገባ ለበጎ ፈቃደኞች የማቅረብ። ስለዚህ አንዱ ከዛ ሂደት ውስጥ ለበጎ ፈቃደኞች የሚደረገው መጀመሪያ በጽሁፍ ተዘጋጅቶ በሚገባቸው ቋንቋ ስምምነት ይፈጸማል። ያ ሙሉ በሙሉ አንድ ኮፒ ይዘው ይሄዳሉ። ከማንኛውም ከቤተሰብ ጋር ከሚፈልጉት ሰው ጋር መማከር ይችላሉ። እዛ ውስጥ ከሚካተቱት መረጃዎች አንዱ አሁን ቅድም የተባለው የሕክምና ምርምር ስነ ምግባር ኮሚቴ አለ። የነሱ አድራሻ ከነስልካቸው እና ሌሎች ፊዚካል አድራሻዎች ይቀመጣሉ። በተመሳሳይ የኢትዮጵያ ምግብና መድኃኒት ባለስልጣን ቁጥጥር ባለስልጣን እንደዚሁም ስልኮችና አድራሻዎች ይቀመጣሉ። እንደተባለው ማረጋገጥ ከፈለጉ እጃቸው ላይ ሁሌም ቢሆን ከነሱ ጋር አንድ ኮፒ ስለሚኖር በማንኛውም ጊዜ ሪፖርትም እንዲያደርጉ ኢንከሬጅ ይደረጋል። አሰራሩን የጠበቀ አይደለም ብለው ካመኑ አለዛም ደግሞ ማረጋገጥ ከፈለጉ ማለት ነው። ስለዚህ ይሄ አንዱ ሌላው ማጠናከሪያና ሙሉ በሙሉ የመተማመንን የተፈጥሮ ነው ወደ ሙከራው የሚገባው ማለት ነው። ያለውም ሂደት የክትትል ሂደት ከመደበኛው ሕክምና ስጣት በተለየ የተሻለ ክትትል የሚደረግበትና እንክብካቤ የሚደረግበት ሁኔታ ይኖራል። የማህበረሰቡ ልምድ ምንድን ነው የሚመስለው? በተለይ በዚህ ረገድ አሁን እንደዚህ አይነት ነገሮች ላይ የሙከራ ይደረጋል ወይ ምርምር ሙከራ ይደረጋል ሲባል ልምዱ እንዲሁም ከዚህ ጋር የተያያዙ ደግሞ ምናልባት ማህበረሰቡ የሚያነሳቸው በእናንተ በኩል እዛው ላይ ስላላችሁ ስራው ጋር እንደሚያጋጥሙ አይነት ነገሮች፣ ሀሳቦች የሚነሱ ነገሮች ካሉ የተወሰኑ ነገሮች እዛ ላይ ያናሳ። ልምዱስ ምንድን ነው የሚመስለው የሚለውንም በዛው ማየት ስለፈለግ በእኔ በኩል ምንድነው ልምዱ ስንመለከተው በትክክል ያለ መረዳት አለ። ከግንዛቤ እጥረት የመጣ ነው ብለን እንወስዳለን። ያ በደንብ መሰራት አለበት። ሁሉም ይሄ ጉዳይ የሚመለከተው አካል በሙሉ ስለ ሕክምና ሙከራ ማስረጽ ያለብንን እና የተዛባ አመለካከት ስላለ እሱም ማስተካከል አለብን። ለምሳሌ ብዙ ይባላል እኔ መለማመጃ ወይስ እኔ መሞከሪያ ነኝ ወይ የሚል እሳቤዎች አሉ። ግን ያን ስታስብ ልክ እንዳልሆነ ሁሉም መድኃኒት፣ ሁሉም ክትባት፣ ሁሉም የጤና የሜዲካል ዲቫይስ ወይም የሕክምና መሳሪያዎች በዚህ ስርዓት ውስጥ አልፈው ነው የመጡት እና እኒ ደግሞ እስካሁን ቅድምም ዶክተር መኮንን ገልጾታል። አብዛኛውን የተመረቱት ወይም የተፈለሰፉት ውልደታቸው መድኃኒቶች በተለይ ያደጉ ሀገሮች ላይ ነው። ስለዚህ እዚህስ ፈጠራ አይኖርም ወይ ምን ጥቅም አለው የሚለውንም መረዳት ያስፈልጋል። ለምሳሌ አሁን አንዱ ስራችን የኢትዮጵያ ምግብና መድኃኒት ባለስልጣን ጥራታቸውን፣ ደህንነታቸውን፣ ፈዋሽነታቸውን አረጋግጠን እንመዘግባለን። ያ ማለት በዚህ ስርዓት ውስጥ ያለፉትን መረጃ ማስረጃዎች በሙሉ ፈትሸን አይተን ነው የምናሳልፈው ማለት ነው። እንግዲህ ከመጀመሪያው ከላቦራቶሪ ከእንስሳት ከዛ በሰው ላይ የተደረጉ ጥናቶች እስከ ደረጃ 3ኛ ጋር መዘገብን ስልን 4ኛ ደረጃ ላይ የደረሰን መድኃኒት ነው ማለት ነው። ስለዚህ እዚህ 4ኛ ደረጃ የደረሰን መድኃኒት ሲቀርብ የኢትዮጵያውያን አኗኗር ጄኔቲክ ሜካፓችን ወይም የአፈጣጠር ሁኔታችን ከሌላው ዓለም ይለያል። ስለዚህ ያልጠበቅናቸው
የጎንዮሽ ክስተቶች ያጋጥሙናል። እሱንም የምንከታተልበት ሁኔታ አለ። የመድኃኒት ደህንነት ክትትል የምንለው አለ። ግን እኛ ጋ ይሄ ሕክምና ሙከራ ቢጀመር የምናገኘው ጥቅም ብዙ ይሆናል ማለት ነው። ብዙ ይሆናል። ስለዚህ በዛ ረገድ ህብረተሰቡም ግንዛቤውን አስተካክሎ ወይ ይሄ ተዛባ ግንዛቤውን ተስተካክሎ የጤና መሰረት ነው ብለናል። ሕክምና ሙከራ በዚህ ያላለፈ የለም ስንል ሁሉ በአንድም ይሁን በሌላ መድኃኒቶችንም የጤና ግብዓቶችን ተጠቅመው ማያውቅ የለም። ስለዚህ ለነዛ ለጤና ለሚደረገው ለኛም አሁን ላለውም ትውልድ ለቀጣዩም እየሰራ ያለን ምርትን ማስቀጠል ነው። ስለዚህ ይሄንን በደንብ ተረድቶ ለዚህ ስራ ፈቃደኛነትም ሳይሆን ብቻም ሳይሆን የተዛባ አመለካከትን አስተካክሎ በዚህ ስራ ላይ ንቁ ተሳትፎ እንዲኖር ይጠበቃል ማለት ነው። እናመሰግናለን። እንግዲህ ያለምሳናቸው ጉዳዮች አሉ። እዚህ ላይ ተሻጠር አድርገን ዶክተር ጨምርና ሰፋ አድርገን እናየውና በአጠቃላይ የሪሰርች ሊትረሲ የምንለው ለምርምር ያለን ግንዛቤ ያው በማህበረሰባችን በሚጠበቀው ደረጃ የሰፋ አይደለም። በተለይ ደግሞ ሕክምና ሙከራ የሚለው እንደዛው። ስለዚህ ግንዛቤው ከግለሰብ ግለሰብ ሊለያይ ይችላል። ግን ሁለት አይነት ነው ያለው። አንደኛ ህሙማን ሆነው አማራጮች የሚፈልጉ ይኖራሉ። ሌላ ጊዜ ደግሞ ጤነኛ ሰዎችን የምናሳትፍበት ሁኔታ ይኖራል። ስለዚህ አቀባበላቸውም ይለያያል። ስለዚህ ግን ጤነኛም ይሁን ታማሚም ይሁን በቀጥታ ከሚጠቀሙት በላይ ለማህበረሰብ እና ለትውልድ በአጠቃላይ የተሻሻሉ የሕክምናውን ከማሻሻል አንጻር የሚያበረክቱን አስተዋጽኦ ማየትም ይፈልጋል። ይሄ ዓለም አቀፋዊ እውነት ስለሆነ ይህንን ማለማመድ ያስፈልጋል። የበለጠ ግን መስራት ይጠበቅብናል በማህበረሰብ ግንዛቤ ላይ። ተመልሰናል ተመልካቾቻችን። ጤናው በኢትዮ ፕሮግራማችን እየተከታተላችሁ ትገኛላችሁ። ዛሬ ክሊኒካል ትራያል የምንለው በእንግሊዝኛው ወይም ደግሞ ሕክምና ሙከራን አስመልክቶ ሀሳቦችን እያነሳ ነው። ባለሙያዎቻችንም እዚህ ሰፋ ያለ ማብራሪያ እየሰጡን ይገኛሉ። ምናልባት በዚህ የሕክምና ሙከራ ሲካሄድ ሊያጋጥሙ የሚችሉ የቅሬታዎች ወይም ደግሞ ተያያዥ የስነ ምግባር ጥሰቶች ቢኖሩ በባለስልጣን መስራት ቤቱ በኩል እንዴት ነው እንደዚህ አይነት ችግሮች መፍትሄ የሚሰጣቸው ማለት ይቻላል? በእኛ በኩል ያው በመጀመሪያም በሕክምና ሙከራ አሰራርና ፍቃድ ላይ የህግ መሰረት ስላለው ያንን ተከትለን ነው የምንሄደው። ፍቃድ የሰጠነውን የሕክምና ሙከራ ቦታው ድረስ እነዚህ አይነት ጥሰቶች ተከሰቱ የሚሉ መረጃዎች ሲመጡ ቦታው ድረስ በመሄድ የቁጥጥር ወይም የኢንስፔክሽን ስራዎችን እንሰራለን። እነዛን ከሰራን በኋላ የቅሬታው ትክክለኛ ሆኖ ከተገኘ ያን መሰረት አድርገን የአስተዳደራዊም ህጋዊም እርምጃ እንወስዳለን ማለት ነው። ያ ማለት የሰጠነው የሕክምና ሙከራ ፈቃድ ላይ እኒህ ጥሰቶች ተፈጸሙ ሲባል አስተዳደራዊ ስንል ያ የሕክምና ሙከራው ለጊዜው እንዲቆምና በደንብ መረጃዎችን አደራጅቶ የማጣራት ስራና ተመራማሪውም ደግሞ እና ደግሞ ይሄንንም ኃላፊነት የሚወስደው አካል ለምርምሩ በዋናነት ኃላፊነት የሚወስደውንም አካል ስፖንሰር እንለዋለን። ለነሱም የማስተካከያ ሁኔታዎች ያው ደረጃው ይለያያል። ጥሰቱ ምን አይነት ነው የሚለው ይወስነዋል። በዛ መሰረት የማስተካከያ ሀሳቦች እንዲያቀርብ ይደረጋል። በዛ መሰረት ያስተካክላል። ያው የማያስተካክል ከሆነ የአስተዳደሩም የህግም እርምጃዎች ይቀጥላሉ ማለት ነው። ይሄንን ተመሳሳይ ስራ ያው ፍቃድ የሚሰጠው እንግዲህ አንደኛ ፍቃድ ሲሰጥ እኛ በእኛ በኩል ለሕክምና ሙከራ የቁጥጥር ፍቃድ ተሰጠው ነው የምንለው። ነገር ግን ጥናቶች ያው ቅድም ብያለሁ የሰው ልጅ ክቡር ስለሆነ ተነስቶ ብድግ ብሎ ማንም ሰው ላይ አያጠናም። ያን ጥናት ፍቃድ ሊሰጠው ይገባልና ያን ፍቃድ የሚሰጠው ደግሞ የብሔራዊ የስነ ምግባር ኮሚቴ የምንለው አለ። በእኛ ሀገር ትምህርት ሚኒስቴር ውስጥ የምርምር ዴስክ አለ። እነሱ ናቸው የሚፈቅዱት። እኛ ይሄንን ጥናት ፍቃድ ስንሰጥ የነሱን እንደ ቅድመ ሁኔታ ነው የምንቀበለው።
የብሔራዊ ስነ ምግባር የኮሚቴው ፍቃድ ሰጥቶታል አልሰጠውም፣ በሰው ልጅ ይጠናል አይጠናም ይሄ የሚለውን እንደ ቅድመ ሁኔታ ነው የምንቀበለው ማለት ነው። ያንን መሰረት አድርገን የኛንም ህጎች እና አሰራሮች ተከትለን ፍቃድ እንሰጣለን። ጥፋትና ጥሰት ሲገኝ ደግሞ በተመሳሳይ የቁጥጥር ስራ ሰርተን ወደ አስተዳደራዊም የህግ እርምጃ እንወስዳለን ማለት ነው። ምናልባት የማርበርግ ወረርሽኝ የቅርብ ጊዜ ሁነት ስለነበረ እንደዚህ አይነት ድንገተኛ ወረርሽኞች በሚመጡበት ጊዜ ምናልባት የህክምና ሙከራዎች አንደኛ የተቋማቱ ሚና ምን ነበረ? ያንን ችግሩን ከማወቅ ጀምሮ ምርምር እስከ ማድረግ ውጤት እስከ ማግኘት የነበረው ነገር በተወሰነ ደረጃ እዚህ ጋር ያየነው ነገር ደግሞ ማርበርግ ላይ ሌሎች እንደዚህ ተመሳሳይ አይነት ችግሮች ቢመጡ ደግሞ ያንን ለመከላከል ከመስራት አንጻር እንደው ምን ነገሮች ማየት ይቻላል? ኦኬ ጥሩ። እንግዲህ አሁን ዛሬ የተገናኘንበት በህክምና ሙከራ ነው። ምናልባት በይበልጥ ህክምና ሙከራን ከወረርሽኝ ምላሽ አንጻር ልናየው እንችላለን። በአጠቃላይ ግን በማርበርግ የነበረው ምላሽ እና የቁጥጥር ስራ ያሉትን አማራጮች እንደ ጤናው ስርዓት ያሉትን አማራጮች የመጠቀም ነው። አለመታደል ሆኖ ማርበርግ ፈቃድ ያገኘ ወይም የሚታወቅ መድኃኒት ወይም ክትባት የለውም አሁን እስካሁን ባለንበት። ስለዚህ አንዱ አማራጩ ነው የቀረበው። ቀደም ሲል ተሞክረው ሙሉ በሙሉ መረጃቸው ያልተጠናቀቀ ነገር ግን በእንዲህ አይነት ወረርሽኝ ወቅት ብንጠቀምባቸው በአንድ በኩል ባለው አረዳድ ባለው መረጃ መሰረት ጥቅም ሊሰጡ ይችላሉ በመከላከል ተብለው፣ ከዛ በተረፈ ደግሞ ተጨማሪ መረጃዎችን ብናገኝ ለወደፊቱ እንዲህ አይነት ወረርሽኞች ሲያጋጥመን በመተማመን በስፋት ለማህበረሰባችን ለመስጠት እንዲያስችል በሚል እንደ ሀገር ለመጀመሪያ ጊዜ አንዱ የተሞከረ እና የተሰራ ነገር ቢኖር በማርበርግ ኤክስፒሪየንስ ያደረግነው ከአርማወር ሃንሰን ሪሰርች ኢንስቲትዩት በመመራት ኦፍ ኮርስ ያን እንደምታውቀው ማርበርግ የተከሰተው በደቡብ የሀገራችን ክፍል ጂንካ አካባቢ ነው። ከዛም ቀጥሎ እንግዲህ በቫይረሱ የተያዙ የተሻለ ሕክምና ፍለጋ ወደ አርባ ምንጭ ወደ ሐዋሳ እና ሶዶ ሆስፒታሎች ተንቀሳቅሰው ስለነበረ እነኚህንም አካባቢዎችና በቫይረሱ ተይዘዋል ተብለው ከሚታመኑ ሰዎች ጋር ንክኪ ነበራቸው የሚባሉ ሰዎችን በዚህ ጥናት እንዲሳተፉ ተደርጓል። ስለዚህ አንዱ ያደረግነው ነገር ቢኖር ቀደም ሲል በሰዎች ላይ ተሞክሮ መጀመሪያ ይሄ ክትባት የማርበርግ ክትባት የበለጸገው በዩናይትድ ስቴትስ ነው። እዛ በጤነኛ ሰዎች ላይ ተፈትሾ አትሊስት የከፋ ጉዳት እንደማያደርስ የተረጋገጠ ሆኖ ከዛ በኋላ ደግሞ ባለፈው አመት በተመሳሳይ ሩዋንዳ ተመሳሳይ ወረርሽኝ ተከስቶ ነበር። እዛ ላይም በደረጃ 2 ጥናት በተመሳሳይ ተሰጥቶ ለሚጠረጠሩ ሰዎች ወይም ተጋልጠዋል ተብሎ የሚታሰቡ ሰዎች ተሰጥቶ የከፋ ጉዳት ያላደረሰ ስለሆነ እና በላቦራቶሪ ደረጃ በነበረው ደግሞ መረጃ ለመከላከል አቅም አለው ተብሎ ስለሚታመን ኢትዮጵያም ይህንን በአፋጣኝ ውሳኔ በማሳለፍ በተለይ ፊት ለፊት ከህሙማን ጋር ግንኙነት ወይም ኮንታክት ያላቸውን የጤና ባለሙያዎችን ለመከላከል ከዛም አልፎ ደግሞ የሚገኘውን መረጃ እንደ ሀገርም እንደ ዓለም አቀፍም ለማበርከት የክትባት ሙከራ በተመሳሳይ ተሰርቷል ማለት ነው። እንግዲህ ቅድም ከግንዛቤም አንጻር እዚሁ ጋር እያይዘን ማየት እንችላለን። አንዱ እንግዲህ የነበረው ፈተና እንደው የማህበረሰብ ግንዛቤ ስንል እንደው በአጠቃላይ ሰፊው ማህበረሰብ ብቻ አይደለም፣ የጤና ባለሙያው ራሱ ለክትባት እንደዚህ በተለይ ሙከራ ለሚደረግባቸው በኮቪድ ጊዜም ምናልባት እናስታውሳለን የነበረውን ሬዚስታንስ ወይንም ማመንታት የክትባቶችን ለመውሰድ በተመሳሳይ እንደዛ አይነት እንትኖች ነበሩ። ያም ሆኖ ግን ጥሩ ልምድ የተገኘበትና እንደ ሀገርም እንደ ዓለም አቀፍም እኛ አቅማችንን ያሳየንበት በሚገባ ስርዓቱን ጠብቆ የዓለም አቀፍ ደረጃውን ጠብቆ የተካሄደበት ሁኔታ ነው የነበረው። ምናልባት የሚጨምሩት ነገር ካለ? እሺ እንግዲህ የማርበርግን ስናስብ እና ያው የቅርብ ጊዜ ኮቪድም ስላለ ድንገተኛ የጤና አደጋዎች ወይም ወረርሽኞች ሲከሰቱ አሰራሮች ሁሉ በድንገተኛ እሳቤ ውስጥ ይሆናሉ ማለት ነው እና ፈጣን ቀልጣፋ ምላሾች መሰጠት አለባቸው በድንገተኛ ጊዜ ውስጥ ሲሆን፣ ስለዚህ የኛም የመደበኛው አሰራራችን ልክ ድንገተኛ ጊዜ ሲታወጅ ከጤና ሚኒስቴር የአሰራር ስርዓታችን በዛው ልክ ይለወጣል። ይሄ ማሳያው ምንድነው?
አንደኛው ያው ማልበርግንም የምናስታውሰው የቅርብ ነው፣ ኮቪድን ብዙ ስለሄድንበት ማለት ነው። መድኃኒቶች እንዳልኩ በዚህ ብዙ ጊዜ አልፎ የሚመጡ ናቸው። ግን በድንገተኛ ጊዜ አሰራራችን ስለምንለውጥ አንደኛ በኢመርጀንሲ ዩዝ አውቶራይዜሽን እንፈቅዳለን። ያ በድንገተኛ ጊዜ ፈቃድ እንሰጣለን ለመድኃኒቶች። ለምሳሌ ለማልበርግ 2 መድኃኒቶችን ጥናታቸው የጥናት ውጤታቸው የምርምር ወይም የሕክምና ሙከራ ስርዓታቸው ያልተጠናቀቁትን ፈቃድ ሰጥተናል ማለት ነው። አንደኛው እሱ ነው። 2 መድኃኒቶች ሰጥተናል እና ያም ጥቅም ላይ እንዲውል ተደርጓል። ሌላኛው በተመሳሳይ ሕክምና ለክትባት ሲመጣ ዶክተር መኮንን ገልጾታል። ደረጃ 2 የደረሰ ሕክምና ሙከራ ሲመጣ በአፋጣኝ ገምግመን ፍቃድ ሰጥተናል ማለት ነው። ፍቃድ ከሰጠን በኋላ እንደተባለው ሕክምና ሙከራው በሚካሄድበት ቦታ የቁጥጥር ስራ በየጊዜው እየሰራን እንገኛለን ማለት ነው። አሁንም ስቲል ነው እየቀጠለ ያለ ስለሆነ ቀጣይ እንግዲህ ምን አሁን በጤና ሚኒስቴር ያው ማልበርግ ፍሪ ሆኖ ታውጇል። ነገር ግን ድንገት ይሄ ወረርሽኝ ድንገት ሊከሰት ይችላል። እነዚህ ደግሞ በደረጃ 2 የተጠኑ መረጃዎች ማስረጃዎች አሉን እና በኋላ ላይ ምንድን ነው የሚለውን ደግሞ ለቀጣይ ደረጃ የሚታይ ይሆናል ማለት ነው። ምናልባት ውጤት የተገኘባቸው ወይም ተስፋ የሰጡን በዚህ በሙከራ ደረጃ ተሰጥተው እንደው ውጤት አምጥተው እንደ ሀገርም የታዩ ተጨባጭ ነገሮች አሉ ወይ? ምናልባት እሱ ላይ የተወሰኑ ነገሮች ብናነሳ። የሕክምና ሙከራ ያው እንግዲህ በአንድ ሀገር ተሰርቶ አንድ ሀገር ብቻ የሚቀር አይደለም። ያው መድኃኒቶች እንደምታውቁት ዩኒቨርሳል ናቸው ወይም ዓለም አቀፋዊ እሴቶች ናቸው። የትኛውም የማህበረሰብ ክፍል ያን ጉዳይ ሲገጥመው ወይም ያ መድኃኒት ለተያዘው በሽታ የሚጠቅም ከሆነ ሊጠቀምበት ይችላል። ስለዚህ አንዱ ምናልባት ጥሩ ማሳያ የሚሆነው በቅርብ ያጠናቀቅ ነው። እንደምታውቁት የቱበርክሎሲስ በሽታ ረጅም ጊዜ ነው የሚወስደው የህክምና ሂደቱ እና ብዙ መድኃኒቶች ነው በአንድ የምንጠቀመው። በተለይ ደግሞ ባክቴሪያው መድኃኒቶችን በሚለማመድበት ጊዜ የሚኖሩን የህክምና አማራጮች እየጠበቡ ይመጣሉ። የሚሰጠውም የህክምና ሂደት ረጅም ጊዜ ይወስዳል። ስለዚህ ቀደም ሲል የዛሬ 4-5 ዓመት በፊት በነበረው የህክምና አሰጣጥ ከ18 ወር እስከ 24 ወር ድረስ የሚወስድ እና ከ5 በላይ መድኃኒቶችን በአንድ ላይ በማድረግ የሚሰጥ የህክምና አሰራር ነው የነበረው። ይህንን ለማሻሻል እንግዲህ የአርማወር ሃንሰን ምርምር ተቋም እና የቅዱስ ጴጥሮስ ሆስፒታል የተሳተፉበት እና ዓለም አቀፍ የህክምና ሙከራ ተካሂዶ ነበረ። የዛ የህክምና ሙከራ ዓላማ እነኚህን የህክምና አማራጮች አንደኛ ማሻሻል ነው። አንዱ ሌላው የቲቢ መድኃኒቶች አንዱ ሌላው የጎንዮሽ ጉዳታቸው ረዘም ያለ ወይንም የከፋ ሊያስከትሉ ይችላሉ ከሰው ሰው ቢለያይም። ስለዚህ ያንንም ከማሻሻል አንጻር ስለዚህ ደህንነታቸው የተጠበቀ እና አጭር ጊዜ ህክምና መስጠት ለህክምና ስርዓቱ በአጠቃላይ እና ለቲቢ ለተያዙ ሰዎች ትልቅ እፎይታን ይሰጣል። ስለዚህ ያን የተሞከሩት ሙከራዎች ምንድነው የ6 ወርና የ9 ወር አማራጮች ነበር የተሞከሩት። ያንን በማድረግ ሂደት ውስጥ ውጤታማ የሆኑ በመገኘቱ የዓለም ጤና ድርጅትም እነኚህን ውጤቶች በመቀበል አሁን ዛሬ ላይ መጀመሪያ ወደ 9 ወር እንዲወርድ 9 ወር ማድረግ ብቻ ሳይሆን የህክምና አሰጣጡም ከመርፌ ወደ ባፍ የሚወሰድ ብቻ ታብሌቶች እንዲሆኑ ማድረግ ከዛ ባለፈ ደግሞ አሁን ደግሞ ወደ የ6 ወር አሰራሮችን እንዲቀበል ተደርጓል ማለት ነው። ስለዚህ እንግዲህ ማሰብ ይቻላል አንደኛ የጎንዮሽ ጉዳቶች የቀነሰበት፣ ሁለተኛ ደግሞ ከ18 እስከ 24 ወር ወደ 6 ወር የህክምና አሰጣጡን የቀነሰበት ሁኔታ ነው። በዚህ ሂደት ውስጥ እኛም ተሳትፈናል፣ አስተዋጽኦ አድርገናል ማለት ነው። ይሄ እንግዲህ አንድ ትልቅ ማሳያ ነው። በተለይ በቲቢ ህሙማኖቻችን አንዱ ትልቁ ያለው የመድኃኒት ቁጥር እና ረጅም ጊዜ ህክምና ውስጥ መቆየት የራሱ ፈተና ስላለው ማለት ነው። ከዚህ ባለፈ የኮሌራ በሽታ እንግዲህ በየጊዜው በተለያዩ አካባቢዎች በተለያየ አጋጣሚ ወረርሽኞች ይከሰታሉ። እንግዲህ ዛሬ ለኮሌራ መከላከያ የምንጠቀምበት ክትባት ምናልባት ከ10 ዓመት አይበልጥም ወደ ስራ የመጣው። ነገር ግን ከመምጣቱ በፊት ቀደም ሲል ያ ክትባት የበለጸገው ወይም የተሰራው በኤዥያ ነበረ ወይም ህንድ ነው። ፈቃድም የተሰጠው በዛ ነው እና በአጠቃላይ ቅድም ያነሳናቸው የህክምና ሙከራ ሂደቱ
በህንድ ወይንም በኤዥያ አካባቢዎች ብቻ የተሰራ ስለነበረ ያንን መረጃ ሙሉ በሙሉ ተቀብሎ በእኛ ማህበረሰብ በእርግጥ ይሰራሉ የሚለውን ማየት ያስፈልግ ነበር። ስለዚህ ያንን በማድረግ ሂደትም እንደዚሁ በተመሳሳይ በአርማወራን ሪሰርች ኢንስቲትዩት የዛሬ 11-12 ዓመት አካባቢ ያንን ሙከራ በማድረግ በእርግጥም እኛ ጋር ቢሰጥ አንደኛ ከደህንነት አንጻር ከጎንዮሽ ጉዳት አንጻር ተቀባይነት ያለው ቶለረብል የምንለው በውጤታማነትም የመከላከል አቅሙም ተመጣጣኝ ቀደም ሲል ሌሎች ያመነጩትን መረጃ መቀበል እንችላለን የሚል የማረጋገጫ ስራ ተሰርቷል ማለት ነው። ይህንና መሰል ሌሎችም ብዙ የሕክምና ሙከራ ሂደቶች አሉ እኛ የተሳተፍንባቸው በቀጥታ የማህበረሰቡን ጤና የሚያሻሽሉ ማለት ነው። ምናልባት የኢትዮጵያ ክሊኒካል ትራያል ቀኑም ይከበራልና ቀኑ መከበሩ እንዲሁም ደግሞ እዚሁም ላይ የክሊኒካል ትራያል ህብረት አለ እና የነዚህ ህብረቱ መኖሩ እንዲሁም ቀኑ መከበሩ ደግሞ እንደ ሀገር ያለንን ችግር በመቅረፍ ረገድ ምን ይጫወታል ማለት እንችላለን? እንግዲህ ያው የሕክምና ሙከራ እንደ ሀገር አሁን በምንለው መልኩ ያው ለጤናው ዘርፉ አንደኛ የጤና ስርዓቱን ያሻሽላል፣ ሌላ አማራጭ ያመጣል፣ የሕክምና አማራጭ ያመጣል። ነገር ግን አብዛኛውን ሕክምና ሙከራዎች ባደጉ ሀገሮች ናቸውና የሚሆኑት እኛ ሀገር የቁጥራቸው አነስተኛ ቢሆንም ይሄ ህብረት መኖሩ አጠቃላይ የሕክምና ሙከራ የአሰራር ስርዓት እንዳለ ሀገር ውስጥ ያለውን ምን ለማበረታታት እንዲቻል ይሄ ህብረቱ ጥሩ ነው። የቱ ጋ ነው ማነቆች አሉት? መስተካከል ያለባቸው የቱ ጋ ነው? ምን ብናረግ የተሻለ ሁኔታ ይሆናል? ምክንያቱም ተመራማሪዎችን ማበረታታት ይኖርብናል። ምክንያቱም ፈጠራ፣ አዲስ ምርት፣ አዲስ አማራጭ፣ አዲስ መፍትሄ እንፈልጋለን እና ያንን ለማድረግ ደግሞ በተለይ ወደኛ ሀገር ስንመጣ ምርምር፣ ሕክምና ሙከራ ሲባል ገና በደንብ መሰራት ያለበት ጉዳይ ነው። ስለዚህ እነዛ ህብረት መኖሩ በተለይ በተለያየ ተቋማት የሚሰሩ ብዙ ባለድርሻ አካላት ናቸው ያሉት። እዛ ጋር ያሉ ሚናቸውን በደንብ አውቀው እንዲጫወቱ እና ደግሞ ለስራው ምቹ መደላድል እንዲፈጥሩ ይጠበቃል። ስለዚህ ህብረቱ አንድ እሱን እንዲፈጥር ነው። ሌላኛው ያው ልክ እንደ ሌሎቹ የሕክምና ሙከራ ቀንን ማክበር ጥሩ የሚሆነው የግንዛቤ ማስጨበጫ ቅድምም እንደተባለው ራሱ ጤና ባለሙያው ጋር ክፍተት አለ። እሱን ማሳደግ ይኖርብናል። አሳድጎ አንደኛ ወደ ተመራማሪነት ማምጣት ያስፈልጋል። ይሄን በዚህ ስርዓት ውስጥ ማለፍ እንዲችሉ ማድረግ ይኖራል። እንደዚሁም ደግሞ ማህበረሰቡ ይሄን የሕክምና ሙከራ የአንዱ የጤና ክፍል ነው ብሎ እንዲወስደውና የራሳቸውን ሚና እንዲጫወቱ ጥሩ ድጋፍ እና በዛ ውስጥ ያላቸውን ሚና እንዲያበረክቱ ያደርጋል እና ለግንዛቤ ማሳደግ አንዱ ምክንያት ስለሚሆን ጥሩና መለማመድ ማደግ ያለበት የግንዛቤ ስራዎች በተለያየ አካላት መሰጠት ያለበትን ሊያበረታታ የሚችል ስለሆነ ይሄን ለማመላከት ነው ማለት ነው። ዶክተር እንጨምርካል። መልካም። በአጠቃላይ ቅድም እንዳነሳ ነው የሕክምና ሙከራ እያደገ ነው፣ እኛ ጋር ልምምዱ እየመጣ ነው። ነገር ግን አሁንም በሚገባን ልክ የበለጸገ አይደለም። በሚገባን ልክ ማህበረሰባችን ሰፊ ነው፣ ሀገሪቱ ትልቅ ነች። ያለንም አቅም ፎር ዛት ማተር በተለይ ቅርብ ጊዜ ወዲህ በጣም እያደገ ነው። በዛ በሚገባን ልክ የሕክምና ምርምር በአጠቃላይ በሕክምና ሙከራው ደግሞ ማህበረሰባችን ላይ የተሞከሩ የመድኃኒት የክትባት አማራጮችን መጠቀም ግድ ይላል። የፋርማሲውቲካል ኢንዱስትሪም ከማሳደግ አንጻር የሕክምና ሙከራን አቅምም ማሳደግ ወሳኝ ነው። ስለዚህ ይህን በማድረግ ሂደት የሕክምና ሙከራ በአንድ አካል ብቻ የሚሰራ አይደለም። የተለያዩ ተዋናዮች አሉት፣ ባለድርሻ አካላት አሉት፣ ቅድም ያነሳናቸው የተለያዩ አገልግሎት ሰጪዎችን ጨምሮ። ስለዚህ እነኚህን የባለድርሻ አካላት የማሰባሰብ ነው የኔትወርክ ያስፈለገበት ዋናው ምክንያት። እስካሁን ያለን ሂደትን ገምግሞ ለወደፊቱ ደግሞ የተሻለ ዓለም የተሻለ ኢትዮጵያን ለመፍጠር በሕክምናው ምርምር ዘርፍ
የሚገናኙበት መድረክ መፍጠር ነው። ስለዚህ ምክንያት ያደረግነው ባለፈው ዓመት ይህንን ስንመሰርት የዓለም አቀፍ የሕክምና ሙከራ ቀን ቅድም እንዳነሳው ግንቦት 12 በየዓመቱ ይታሰባል። ስለዚህ ያንን መሰረት በማድረግ ባለፈው ዓመት ይህንን ህብረት የተለያዩ ባለድርሻ አካላት በሚገኙበት ተመስርቷል ማለት ነው። ስለዚህ በዋነኝነት እነኚህን አጀንዳዎች ወደ ማዕከል ማምጣትና የሀገር ውስጥን አቅም ማጎልበት የእኛንም እይታ ሌላው ዓለምም ፎርዛት ማተር ያለንን አቅም እንዲያውቅ እና ከኛ ጋር እንዲሰራ የማበረታታት ስራ ለመስራት የተሻለ እድል ይፈጥራል ብለን ስለምናምን ነው። በዚህ ወደ ማጠቃለያ ሀሳቦች እንምጣ። ቀደም ሲል እንደተባለው የምርምር ስራ የአንድ ወገን ብቻ የሚሰጥ አይደለም። ማህበረሰቡ በዛ ውስጥ አለ። እንዲሁም የጤና ተቋማት ብዙ ነገሮችን ማንሳት እንችላለን እና ምናልባት በቀጣይ የሚታሰቡ ነገሮች ካሉ ከዚሁ ዘርፉን የበለጠ ውጤታማ ከማድረግ አንጻር ማህበረሰቡን ከማሳተፍ አንጻር እንዲሁም ሀገራችን ያላትን አቅም የበለጠ ከማውጣት አንጻር እንደው ምን ይጠበቃል የሚለውን የማጠቃለያ ሀሳብ አጠራጠር አድርገን እናንሳን እናብቃለን። እሺ፣ አንደኛ በተለያየ ጊዜ ተገልጿል። በተለይ የመድኃኒት ግብዓትን ለህብረተሰብ ማቅረብ የህልውና ጉዳይ ነውና ይህን ለማድረግ ደግሞ እንደተባለው የመድኃኒት አምራቾች ወይም ፋብሪካዎች በሀገር ውስጥ መኖር አለባቸው። መኖር ብቻ ሳይሆን በስተው ለህብረተሰቡ በቂ በተለይ መሰረታዊ መድኃኒት ማምረት ይጠበቃል። ይሄን ለማድረግ የሕክምና ሙከራ አንዱ ክፍል ነው፣ ያው የምርምር ስለሚጠይቅም። ስለዚህ በዛ ላይ የሚጫወቱ አካላት ብዙ ናቸው። ተናበው ተቀናጅተው መስራት ይጠብቃል ማለት ነው። በአጠቃላይ ሕክምና ሙከራ ለጤና ሴክተሩ አንዱ ክፍል ስለሆነ ሁላችንም የሚመለከተን አካል በተለይ ተቀናጅተንና በጉዳዩ ላይ ትኩረት ሰጥተን እንድንሰራ ጠይቃለሁ። አመሰግናለሁ። እናመሰግናለን። መልካም። እንግዲህ ዛሬም የተገናኘንበት ቅድም እንዳነሳው ዓለም አቀፍ የሕክምና ሙከራ ቀንን ምክንያት በማድረግ ይህንን ሳምንትም እንደ ሀገር ለመጀመሪያ ጊዜ የሕክምና ሙከራ ሳምንት ብለን በተለያዩ ሁነቶች እያሰብን እና ግንዛቤ መፍጠር ስራዎችን እየሰራን ነው የምንገኘው። ስለዚህ የኔትወርኩም የህብረቱም አንዱ ዓላማ ያ ነው። በሁሉም ባለድርሻ አካላት የበለጠ ትኩረት ተሰጥቶ እንዲሰራና አቅም እንዲጎለብት እና በአጠቃላይ የሕክምና ስጣቱ እንደ ሀገር እንዲዘምን በሀገር ልጆች በሀገር ውስጥ በሚመጡ የምርምር ስራዎች በሀገር ውስጥ ተፈትሸው ወደ ማህበረሰባችን እንዲደርስ የማድረግ ነው። ስለዚህ ይህን ከማጠናከር አንጻር እንግዲህ ይህንን ሳምንት ከማሰብ ባለፈ በሚቀጥለው ሳምንትም እንደዚሁ በተመሳሳይ ባለድርሻ አካላትን ተገናኝተን አመቱን የምናቅድበት እና እስካሁን የነበረው የምንገመገምበት ሌሎችም ዓለም አቀፍ ተዋናዮችም አብረውን እንዲሰሩ እንዲያውቁን ፎርዛት ማተር እንደ ሀገርም ያለንን አቅም እንዲያውቁ በሕክምና ምርምር በሕክምና ሙከራ ዘርፍ እስካሁን የሰራናቸውን ልምዶች እና ልናበረክት የምንችለው ለኛ ብቻ ሳይሆን ለዓለም ልናበረክት የምንችለውን አቅም የማሳያ ስራዎች ይሰራሉ። ስለዚህ እናጠናክረን እንቀጥላለን። በአጠቃላይ ግን እንግዲህ እንደ መውጫ የሕክምና ሙከራ የሕክምናው ስርዓት ወይም አሰጣጥ ስርዓት አንድ አካል ነው። ምን ጊዜም ቢሆን የትኛውም አይነት የሕክምና አሰጣጥ ወይም የሕክምና መፍትሄ በተከታታይነት በእንደዚህ አይነት ሂደት ውስጥ የሚያልፍ ነው። ያንን ያው የበለጠ ግንዛቤ መውሰድና ይሄን የሚጎለብትበትን ሁኔታ መፍጠር ያስፈልጋል። አመሰግናለሁ። በጣም እናመሰግናለን። ተመልካቾቻችን ጤናው በቤቶ ፕሮግራማችን ዛሬ በተለይም ደግሞ ክሊኒካል ትሪያል ወይም ደግሞ የሕክምና ሙከራን አስመልክቶ ሰፋ ያለ መረጃ ወደ እናንተ ወደ ተመልካቾቻችን ሲያደርስ ቆይቷል። ዶክተር መኮንን ተፈሪ በአርማው ሀንሰን የምርምር ኢንስቲትዩት ተመራማሪና የሕክምና ምርመራ ክፍል ዳይሬክተር እንዲሁም ደግሞ በኢትዮጵያ ሕክምና ሙከራ ኔትወርክ ዋና ኮሚቴ ሰብሳቢ ናቸው። ከልብ እናመሰግናለን። ወይዘሮ አስናቀች አለሙ ደግሞ በኢትዮጵያ ምግብና መድኃኒት ባለስልጣን የመድኃኒት ደህንነትና ሕክምና ሙከራ መሪ ስራ አስፈጻሚ ናቸው። በድጋሚ እናመሰግናለን። ተመልካቾቻችን የጤናው በቤቱ ፕሮግራማችን የተከታተላችሁትን ይመስል ነበረ። ታሪኩ ታዬ ከመላይ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ አድርጌያለሁ። ጤና ይስጥልኝ።